ታሪካዊ ጦርነት ጠባሳ ጥላውን ያላጠላበት ፈተናዎች ያልበገሩት ስትራቴጂካዊ ዲፕሎማሲያዊ ግንኙነትና ትብብር እውን በማድረግ በተምሳሌትነቱ ጎልቶ ይነሳል። ኢትዮጵያና ጣሊያን የቅኝ ግዛት ዘመን በጦርነት ጎራ ለጎራ ያሰለፋቸው የታሪክ ምዕራፍ ተቋይቶ በ1950ዎቹ ጀምሮ ለዲፕሎማሲያዊ ግንኙነታቸው መስመር እርሾ ሊሆን የሚያስችሉ እርምጃዎችን እውን ማድረግ ችለዋል። አፍሪካዊቷ ኢትዮጵያና አውሮፓዊቷ ጣሊያን ከምንጊዜውም በላይ ጠንካራ ዲፕሎማሲያዊ ግንኙነትና ትብብርን ማንበር የቻሉበት አዲስ ምዕራፍ ላይ ይገኛሉ። የኢትዮ ጣሊያን ግንኙነት በረጅም ዘመናት ታሪክ ውስጥ ያለፈ ነው። በ1970ዎቹ የልማት ትብብርን እውን ማድረግ ተችሏል። አሁን ላይ የሁለቱ ሀገራት ግንኙነት በተለያዩ ዘርፎች በሚደረጉ ጠንካራ የልማት ትብብሮችም የተገለጠ ነው። በኢትዮጵያና በጣሊያን መካከል ረጅም ዘመናትን ያስቆጠረ ግንኙነት ያላቸው ሀገራት ናቸው። በሀገራቱ መካከል በሁለትዮሽና በብዙዎች ዘርፍ መድረኮች ከምንጊዜም በላይ የተጠናከረ ግንኙነት ነው። ኢጣሊያን ድርጅቶች በኢትዮጵያ ግዙፍ ፕሮጀክቶች ላይ ያሳረፉት አሻራ የሁለቱን ሀገራት በፈተናዎች የማይበገር ግንኙነት ማሳያ ነው። ኢጣሊያኑ ዊቢልድ ወይም የሳሊኒ ኩባንያ ከጊቤ ወንዝ ግድቦች እስከ ታላቁ የህዳሴ ግድብ እውን መሆን በግንባታው ጉልህ አሻራውን አሳርፈዋል። ከ2010 ዓ.ም ወዲህ የኢትዮጵያና የጣሊያን ግንኙነት መጠናከሩ በሁለቱ ሀገራት መካከል የተካሄዱ ስምምነቶች በአስረጅነት ይቀርባሉ። ከ7 ዓመት በፊት ሀገራቱ የመከላከያ ትብብር ስምምነትን የተፈራረሙ ሲሆን ይህም የጋራ ወታደራዊ ልምምድና የሰላም ማስከበር ተልዕኮም ትብብርን ያካተተ ነው። በቅርብ ዓመታት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ያደረጓቸው ጉብኝቶች ግንኙነቱ ይበልጥ እንዲጠናከርም በር ከፋች ሆኗል። የጣሊያን ጠቅላይ ሚኒስትር እስከ ጅማ የዘለቀው ጉብኝታቸውም በሁለቱ ሀገራት መካከል ያለውን አጋርነት አጉልቶ ያሳየ ነው። የሀገራቱ መሪዎች ጉብኝታቸውም በኢትዮጵያና በጣሊያን መካከል የሁለትዮሽ ግንኙነትን በማጠናከር ለአዲስ ኢንቨስትመንትና ኢኮኖሚ ትብብር እድሎችን መፍጠርም ያለመ ነበር። ጠቅላይ ሚኒስትር አብይ አህመድ በ2015 ዓ.ም ጣሊያንን በጎበኙበት ወቅትም የ180 ሚሊዮን ዩሮ የድጋፍ ስምምነትም ተፈርሟል። ገንዘቡም የኢኮኖሚ እድገትን ለማፋጠን እንዲሁም የሥራ ዕድል ፈጠራ፣ ጤና፣ ትምህርትና ውሃ የመሳሰሉ መሰረታዊ አገልግሎቶችን ለማሻሻል ያለመም ነበር። ይሄ የሚያሳየን በጣም የዲፕሎማሲያችን ግንኙነት እየላቀ መምጣቱንና በተለይ በመሪ ደረጃ የሚደረጉት ጥረቶች ለዲፕሎማሲያችን ፍሬ እያፈሩ መሆኑ ነው። በ2016 ዓ.ም የኢትዮጵያ የመጀመሪያዋ ፀሐይ የተሰኘችው አውሮፕላንም ከጣሊያን ወደ ኢትዮጵያ መመለሷም የሀገራቱን ጠንካራ ዲፕሎማሲያዊ ግንኙነት ገጽታ የሚያሳየ ነው። በፋሽስት ወረራ ወቅትም ወደ ሮም ተወስዶ የነበረው አክሱም ሐውልት ከ20 ዓመታት በፊት ወደ ኢትዮጵያ እንዲመለስና በስፍራው እንዲቆም የተደረገበት ሂደትም ለሁለቱ ሀገራት ግንኙነት ትልቅ የታሪክ ምዕራፍ ሆኖም ተመዝግቧል። በ2017 ዓ.ም በሀገራቱ ትብብር በአዲስ አበባ የተካሄደው ሁለተኛው የተባበሩት መንግስታት የሥርዓተ ምግብ ጉባኤ የዲፕሎማሲውን ከፍታ ያሳየ ክስተት ነው። ጣሊያን ለኢትዮጵያ ከአውሮፓ ቀዳሚ የንግድ አጋር ከሆኑ ሀገራት መካከል ተጠቃሽ ናት። በየዓመቱም በከፍተኛ ፍጥነት የንግድ ግንኙነቱ እያደገ መሆኑም መረጃዎች ያሳያሉ። በአፍሪካ ቀንድና በምስራቅ አፍሪካ ሰላም እንዲሰፍን ሀገራቱ በአጋርነት ቆመዋል። ይህ ጣሊያን ህገወጥ ስደትን ለመቀነስና በቀጣናው መረጋጋት እንዲፈጠር ለኢትዮጵያ ሚናም እውቅና የቸረ ጉዳይ ነው። ጣሊያን ከሞላ ጎደል እስካሁን ባለው በዓለም አቀፍ ስርዓቱ ላይም ስታይ ለኢትዮጵያ የተሻለ የፖሊሲ እይታ ያላቸው ናቸው። በተሻለ መጠን በትብብርና በገለልተኝነት ከኛ ጋር መስራት የሚፈልጉ ናቸው። ብዙም ኢትዮጵያ ላይ ጫና ሲፈጥሩ ምናምን የምታይበት እድል የለም እና ያ ዝም ብለው መገለጫዎቹ ናቸው። የመሪዎች ግንኙነት በመሪ ደረጃ የሚደረግ ግንኙነት አለ፣ የህዝብ ለህዝብ ግንኙነት አለ። የዲፕሎማሲ ትሩፋትም ተብሎ ሊወሰድ ይችላል። ጣሊያን በተለያየ መንገድ ላይ እንጌጅ ታደርጋለች። ወሳኝ የንግድ ሽርክ ሀገር ናት። የኢትዮጵያና የጣሊያን ግንኙነት ካለፈው የታሪክ ትምህርት በመውሰድ ወደፊት ላይ ያተኮረ የጋራ እድገት ስትራቴጂን መሰረት ያደረገ ነው። የአዲስ አበባው የጣሊያን አፍሪካ ጉባኤም ለሀገራቱ ዲፕሎማሲያዊ ግንኙነትና ትብብር መጠናከርም ተጨማሪ እድልን ይዞ እንደሚመጣም ይታመናል።